ሰላም እንዴት አላችሁ ቻናል ተከታታዮች። በዚህ ቪዲዮ ላይ የግሬድ 11 ኢኮኖሚክስ ዩኒት 3 የምዕራፍ 3 ሁለተኛውን ፓርት ማለት ነው 3.3 አፕሮች ኦፍ ሜዠሪንግ ናሽናል ኢንካም ጂዲፒ ኦር ጂኤንፒ የናሽናል ኢንካም ይህም በግሮስ ዶሜስቲክ ፕሮዳክት እና በግሮስ ናሽናል ፕሮዳክት መካከል ማለት ነው የምንለካባቸው ሜዠር የምናደርግባቸው የተለያዩ አፕሮቾችን የተለያዩ መንገዶችን በዚህ ሜን ቶፒክ ላይ ዋና ርዕስ ላይ እንመለከታለን ማለት ነው። በዚህ 3.3 ላይ ከዚህ በፊትም ስለ ጂዲፒ እና ስለ ጂኤንፒ ስለ ናሽናል ኢንካም አካውንት የገለጽንበት ፓርት 1 አለ። እሱን ቪዲዮ መመልከት እንዳትዘነጉ ማለት ነው። ቪዲዮን እስከ መጨረሻው ድረስ መመልከት የቪዲዮ ተጠቃሚ ሁኑ። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እና እንዲሁም ኮሜንት በማድረግ የቻናላችን ቤተሰብ ይሁኑ ማለት ነው። ቀጥታ ወደ ሌሰኑ እንሄዳለን። The next question is to study how to compute this macroeconomic variable. ቀጣዩ ጥያቄ የሚሆነው የማክሮ ኢኮኖሚክ ቫሪያብሎችን እንዴት ኮምፒውት እናደርጋለን እንዴት እናሰላለን የሚለው ነው። There are 3 ways to compute GDP. ሶስት አይነት መንገዶች አሉ ጂዲፒን ኮምፒውት ለማድረግ ለማስላት ወይም ለመለካት ኮምፒውት ለማድረግ ጂዲፒን ግሮስ ዶሜስቲክ ፕሮዳክት ማለት ነው። ከነዚህም ሶስት መንገዶች ሶስት ዌዎች ማለት ነው there are the expenditure, the income and the value added approach. እነዚህ ዌዎች የመጀመሪያው ኤክስፔንዲቸር የወጪ መሰረት ያደረገ፣ ሁለተኛው the income ገቢን መሰረት ያደረገ፣ ሶስተኛው ደግሞ ቫልዩ አድድ አፕሮች ሲሆን ቫልዩ አድድ የምንለው ደግሞ እያንዳንዱ ነገር ላይ በምንሰራ ሰዓት የምንጨምራት ነገር ነች። አሁን ለምሳሌ ዳቦ ከመሰራቱ በፊት ዱቄት ነበር፣ ዱቄት ከመሆኑ በፊት ስንዴ ነበር። ስንዴ ቫልዩ አድድ ተደርጎ ዱቄት ሆነ፣ ዱቄቱ ደግሞ ቫልዩ አድድ ተደርጎ ዳቦ ሆነ ማለት ነው። እና ይህንን አፕሮች በመጠቀም ሜዠር የምናደርግባቸው እነዚህ ሶስት መንገዶች ናቸው ጂዲፒ ማለት ነው። ሌትስ ሲ the first one የመጀመሪያውን እንመልከት። The first one is it is 3.3.1 the expenditure approach የወጪ አፕሮችን ወጪ መሰረት ባደረገ መልኩ የምንለካበትን አፕሮች በዚህ እንመለከታለን። Expenditure approach of measuring GDP involves adding the market value of all final product in the economy over a given period of time. የኤክስፔንዲቸር አፕሮች ጂዲፒን ሜዠር የሚያደርግበት የሚለካው ማለት ነው የሚያካትታቸው ወይም ኢንቮልቭ የሚያደርጋቸው ነገሮች መካከል የመጀመሪያው የማርኬት ቫሊዩን አጠቃላይ የገበያ ዋጋ የፋይናል ፕሮዳክት በኢኮኖሚው ላይ በዛ ኢኮኖሚ ውስጥ በዛ ታይም በዛ ጊዜ በዛ ጊቨን ፔሪድ ኦፍ ታይም ላይ ያለውን የሁሉንም መጨረሻ ላይ የመጡ የተለያዩ ጥሬ እቃዎች ማለት ነው አጠቃላይ ማርኬት ቫሊዩ ወይም ደግሞ የገበያ ወጪያቸውን ቫሊዩአቸውን አድ በማድረግ ወይም ደግሞ በመደመር የሚያካትት የሚመጣ ነው ሜዠር የሚያደርገው ጂዲፒ ማለት ነው። To compute GDP using the expenditure approach, add the amount of money that is spent by buyers on final goods and service. ይህም ቱ ኮምፒውት ጂዲፒን በዚህ በኤክስፔንዲቸር አፕሮች ወይም ወጪ መሰረት ባደረገ መልኩ ጂዲፒን ለማስላት ወይም ሜዠር ለማድረግ ለመለካት ማለት ነው መደረግ ያለበት ወሳኝ ነገር አር the amount of money በተለያዩ በባየሮች በገዢዎች በተለያዩ ባየሮች ስፔንት የተደረገ ወጪ የወጣበትን የነዚህ አጠቃላይ የገንዘብ መጠንን መደመር ወይም ደግሞ አድ ማድረግ ነው። እነዚህም የወጣው ወጪ ፋይናል ጉድ ኤንድ ሰርቪስ ላይ መጨረሻ ላይ ባሉ ወይም ደግሞ ዳቦ ካለን ዳቦ ላይ መጨረሻ ፋይናል ፕሮዳክት ደብል ካውንቲንግን ከታች እንመለከተዋለን። ደብል ካውንቲንግን ባልደመረ መልኩ ባወጣ መልኩ ፋይናል ፕሮዳክቷ ላይ ብቻ የወጣችውን ወጪ ስፔንት በማድረግ በባየሮች በገዢዎች እነሱን በመደመር አድ በማድረግ የሚመጣ ነው። የፋይናል ጉድ ኦር ሰርቪስ is a good in the hands of the final user or ultimate consumers. የፋይናል ጉድ የምንለው ወይም ደግሞ የመጨረሻ ጥሬ ዕቃ ወይም ደግሞ አገልግሎት የምንለው ማለት ነው ጉድ ሲሆን ጥሬ ዕቃ ሲሆን የጥሬ ዕቃ on the hands of final user በመጨረሻ ተጠቃሚው ላይ ይህን ዕቃ ተቀብሎ ለሌላ ምርታማነት የሚያውለው ላይ አይደለም። አስተውሉ እዚህ ጋር in the hands of the final user በመጨረሻ ተጠቃሚው እጅ ላይ ያለ ጥሬ ዕቃን የሚይዝ ነው ፋይናል ጉድ ወይም ደግሞ ultimate consumer ፍጹም የሆነ ደንበኛን ወይም ለፍጆታ የሚጠቀምን የሚይዝ ነው። ኤግዛምፕል ኢንክሉድስ ኦሬንጅ ጁስ ኦር ሞባይል ፎንስ ለምሳሌ እንደ ኦሬንጅ ጁስ እና እንዲሁም ደግሞ የተለያዩ ሞባይል ፎኖች ስልኮች ያጠቃልላል። ነገር ግን አስተውሉ እዚህ ጋር የእነዚህ ስልኮች መጥተው ወይ ኦሬንጅ ጁስ መጥቶ ፋይናል ጉድ ፋይናል ዩዘሩ ላይ ወይም ደግሞ መጨረሻ አልቲሜት ኮንሱመሩ ላይ መሆን መቻል አለበት።
The world's final goods and service are important in computing GDP, for not all goods are final goods. የወርድ የፋይናል ጉድስ እና ሰርቪስ ብለን ያስቀመጥነው ቃል ወርድ ማለት ነው ኢምፖርታንት ነው። ጂዲፒን ኮምፒውት በማድረግ በማስላት ረገድ በጣም ጠቃሚና ወሳኝ ነው። ምክንያቱም ሁሉም ኦል ጉዶች ሁሉም ጥሬ እቃዎች ማለት ነው ፋይናል ጉድ ወይም ደግሞ የመጨረሻ አልቲሜት ኮንሱመሩን ወይም ደግሞ ፋይናል ዩዘር ሃንድ ላይ የሚቆዩ ስላልሆኑ this is because some goods are intermediate goods። ይህም ምክንያቱም ጥቂት የሚባሉ ሰም ጉዶች ወይም ደግሞ ጥሬ እቃዎች ኢንተርሚዲየት ጉድ ስለሆኑ ነው። ኢንተርሚዲየት ጉድ አር ጉድስ ዳት አር ዩዝድ አዝ ኢንፑት ኢን ደ ፕሮዳክሽን ኦፍ አዘር ጉድስ። ኢንተርሚዲየት ጉድ የምንላቸው ጉድ ጥሬ እቃዎች ሲሆኑ እነዚህ ጥሬ እቃዎች ማለት ነው ለሌላ ፕሮዳክሽን ኦፍ አዘር ጉድ ለሌላ ጥሬ እቃ ማምረት ሂደት ማለት ነው እንደ ግብአት ወይም ደግሞ እንደ ኢንፑት የሚያገለግሉ ጥሬ እቃዎች ናቸው። ስለዚህ እነዚህ ጉዶች ኢንተርሚዲየት ጉድ ናቸው፣ ፋይናል ጉድ አይደሉም። ፎር ኤግዛምፕል ፕሮዳክሽን ኦፍ ኦሬንጅ ባይ ኤ ፋርመር ካን ቢ ኮንሲደርድ አስ አን ኢንተርሚዲየት ኢንፑት ሲንስ ኤ ጁስ ሜከር ካን ዩዝ ኢት ቱ ፕሮዲውስ አን ኦሬንጅ ጁስ። ለምሳሌ ብንመለከት ማለት ነው የኦሬንጅ ፋርመር ወይም ደግሞ አንድ ብርቱካን የሚያመርት ገበሬ ቢኖር ማለት ነው የዚህ የገበሬው የኦሬንጅ የብርቱካኑ ማለት ነው ኮንሲደርድ የሚደረገው የሚወሰደው እንደ ኢንተርሚዲየት ኢንፑት ነው። ምክንያቱም ኦሬዲ ጁስ ሜከር ስላለ ማለት ነው። የኦሬንጅ ጁስን ወይም ደግሞ የብርቱካናማ ጁስን የብርቱካን ጁስን ፕሮዲስ ለማድረግ ለማምረት የሚጠቀመው የጁስ ሜከር ካምፓኒ ወይም ደግሞ ፕሮዳክሽን ስላለ ማለት ነው ለዚህ እንደ ኢንተርሚዲየት ኢንፑት ወይም ደግሞ እንደ መካከለኛ ላይ እንደ አንድ ግብአት የኦሬንጅ ጁሱን ለማምረት እንደ አንድ ግብአት የሚወሰድ ነው። ስለዚህ ኦሬንጅ እንደ በዚህ በኦሬንጅ ጁሱ ምርት ላይ ፕሮዳክሽን ላይ እንደ ኢንተርሚዲየት ጉድ ነው ማለት ነው። ፋይናል ጉዱ ግን ኦሬንጅ ጁሱ ነው። On the other hand, production of wheat flour could be both a final and an intermediate good። በሌላ መልኩ ደግሞ ማለት ነው የዊት ወይ ዊት ፍሎር የስንዴ ዱቄት ማለት ነው ፕሮዳክሽን ወይም ምርት ቦዝ ፋይናልም መሆን ይችላል ወይም ደግሞ ኢንተርሚዲየት ጉድም መሆን ይችላል። ምክንያቱም አንድ ኮንሱመር መጨረሻ ላይ በሚጠቀመው ሰዓት ፋይናል ጉድ ይሆናል። ነገር ግን እንደ አንድ ግብአት በሚያገለግል ሰዓት ልክ ዳቦ ብዬ እንደገለጽኩላችሁ የዛ ታይም ደግሞ ኢንተርሚዲየት ጉድ ይሆናል። It is a final good when it's bought by final consumer or intermediate good when it is used by a bakery to make a bread or cake from the flour። ይህም አሁን ያልኩትን የሚያስቀምጥ ሲሆን ፋይናል ጉድ የሚሆነው ዌን ቦት በፋይናል ኮንሱመሮች ዱቄት ገዝቶ የተለያየ ፍጆታ በተለይ በእኛ ሀገር በደንብ በበዓልም በተለያየ ጊዜ ዱቄት ይገዛና ዳቦ ይጋገራል እና እንደዛ በሚሆን ሰዓት በፋይናል ኮንሱመር እጅ ላይ ከወደቀ ወይም ደግሞ በፋይናል በመጨረሻ ለፍጆታ የሚጠቀመው ተጠቃሚ ላይ ዩዝ የሚደረግ ጥቅም ላይ የሚውል ከሆነ ፋይናል ጉድ ይባላል፣ ዊት ፍሎር ማለት ነው። ነገር ግን ደግሞ ኢንተርሚዲየት ጉድ የሚሆነው ደግሞ በቤከሪ ወይም ደግሞ የተለያዩ ፓስትሪዎች የተለያየ ዳቦ ቤቶች ገዝተውት ዳቦ ለማዘጋጀት ኬክ ለማዘጋጀት ከፍሎሩ ወይም ደግሞ ከዱቄቱ በሚጠቀሙ ሰዓት እንደ ኢንተርሚዲየት ጉድ ይሆናል። ምክንያቱም ዋና ፕሮዳክቱ ፋይናል ፕሮዳክቱ ዳቦ ወይም ደግሞ ኬክ ስለሆነ ማለት ነው። In this case, the bread or cakes should be taken as final product። በዚህ ኬዝም ማለት ነው የብሬዱ ዳቦና ኬኩ ማለት ነው እንደ ፋይናል ፕሮዳክት ይወሰዳሉ። ፍሎሩ ደግሞ ወይም ዱቄቱ ደግሞ ማለት ነው እንደ ኢንተርሚዲየት ጉድ ይወሰዳል። ሂንስ there are high risk of double counting in GDP measurement in this approach። በዚህ አፕሮች ላይ ማለት ነው በጣም ትልቅ የሆነ ሪስክ ያለ ሲሆን ይህም ደብል ካውንቲንግ ኢን ጂዲፒ በጂዲፒ ላይ ያለ ደብል ካውንቲንግ ነው። ደብል ካውንቲንግ ኢዝ counting a good more than once when computing GDP። ደብል ካውንቲንግ ብለን የምንገልጸው ማለት ነው አንድን ጥሬ ዕቃ ከአንዴ በላይ ማስላት ወይም ደግሞ መግለጽ እዛ ላይ ኮምፒውት ማድረግ ጂዲፒን በምናሰላበት ሰዓት አንድን ጥሬ ዕቃ ማለት ነው ከአንድ በላይ ካውንት ማድረግ መቁጠር ነው በምናሰላት። በዚህም ኦቨርስቲቴት እንዲሆን እና በጣም ሀይ እንዲሆን ጂዲፒው ነገር ግን በመሬት ላይ ያለው ግን ምንም ያን ያህል ምርታማነት የሌለበትን ሁኔታ ይፈጥራል። ኢፍ ዊ ለዚህም ነው ሃይ ሪስክ ብሎ ያስቀመጠው። ኢፍ ዊ ሜዥር the expenditure on both the wheat flour produce and the cake in GDP computation we will overestimate the GDP since we are double counting። በዚህም ማለት ነው ምናልባት ማለት ነው ሜዥር ካደረግነው በዊት ፍሎሩ በዱቄቱ በስንዴ ዱቄቱ ፕሮዲውስ የተደረገውና እንዲሁም ኬኩን ማለት ነው አንድ ላይ በደብል ካውንቲንግ ቦዝ ሁለቱንም ማለት ነው ኤክስፔንዲቸራቸውን ከለካ ነው በኮምፒቲሽን ጂዲፒን በምናሰላሳት ጂዲፒ ኦቨርስቲሜት ይሆናል ማለት ነው። በጣም ትልቅ ይሆናል። ነገር ግን በመሬት ላይ ያለው
ትልቅ የሆነ ምርታማነት ሳይመጣ ማለት ነው። በዚህም ሲንስ ዊ አር ደብል ካውንቲንግ ውስጥ ይገባል ማለት ነው ጂዲፒው እና ኦቨርስቴት ይሆናል ማለት ነው። ምክንያቱም ዊት ፍሎሩንም ቆጥረናል፣ በኬኩ ላይም ቆጥረናል። ነገር ግን ኦልሬዲ ዊት ፍሎሩ ሄዶ ኬክ ተሰራበት እንጂ ዋና ፋይናል ፕሮዳክት ዩዘሩ ላይ አልደረሰም ማለት ነው። ፋይናል ፕሮዳክቱ ላይ የደረሰው ኬኩ ነው እንጂ ዊት ፍሎሩ አይደለም። ለዚህም ነው ኦቨርስቲሜት የሚሆነው ማለት ነው። ኖት ኢንተርሚዲየት ጉድ ኤ ጉድ ዳት ኢዝ አን ኢንፑት ኢን ደ ፕሮዳክሽን ኦፍ ኤ ፋይናል ጉድ። ኢንተርሚዲየት ጉድ የምንለው ጥሬ ዕቃ ሲሆን ይህም ለፕሮዳክሽን ኦፍ ፋይናል ጉድ ለመጨረሻ ብለን ላስቀመጥነው ጥሬ ዕቃ እንደ ግብአት ወይም እንደ ኢንፑት የሚያገለግለን ጥሬ ዕቃ ነው። The expenditure approach of GDP accounting represent the demand for final goods and service. የኤክስፔንዲቸር አፕሮች ጂዲፒ ማለት ነው አካውንት የሚመዘገበበት ስርዓት ሪፕሬዘንት የሚያደርገው የሚወክለው ማለት ነው የፋይናል ጉዶች ወይም ደግሞ የመጨረሻ ጥሬ ዕቃና እንዲሁም ደግሞ አገልግሎት ዲማንድን ወይም ፍላጎትን ሪፕሬዘንት ያደርጋል። This demand or expenditure for domestically produced goods is comprised of four main components depending on what makes the expenditure. ይህም ማለት ነው የዲማንድ ወይም ደግሞ ኤክስፔንዲቸር ማለት ነው የወጪ ማለት ነው ለዶሜስቲካሊ ፕሮዲውስ ጉዶች ወይም ደግሞ በሀገር ውስጥ በዶሜስቲካሊ በተመረቱ ጥሬ ዕቃዎች ላይ ማለት ነው ኮምፕሬስድ ፎር ሜን ኮምፖነንት አራት ዋና ዋና የሆኑ ኮምፖነንቶችን ይይዛል። እነዚህም ዲፔንድ የሚያደርጉት መሰረት የሚያደርጉት ጥገኛ የሚሆኑት ኤክስፔንዲቸር ወይም ደግሞ ወጪ ላይ ነው። ዲስ አር ኮንሱመር ኤክስፔንዲቸር፣ ሲ ቢዝነስ ኢንቨስትመንት፣ አይ ገቨርንመንት ኤክስፔንዲቸር፣ ጂ ኤንድ ፎሬን ኤክስፔንዲቸር ኦር ኔት ኤክስፖርት ኤንኤክስ። እነዚህም ማለት ነው አራት ኮምፖነንቶች ዋና ኮምፖነንቶች ኤክስፔንዲቸር ሲሆን ይህም በሃውስሆልድ ላይ የሚገኝ ነው። ቢዝነስ ኢንቨስትመንት ሲሆን ይህ ደግሞ በፊርሞች በድርጅቶች ላይ ነው። ገቨርንመንት ኤክስፔንዲቸር የመንግስት ወጪ ሲሆን ይህ ደግሞ በገቨርንመንት ላይ ነው። ሌላኛው ፎሬን ኤክስፔንዲቸር ወይም ደግሞ ኔት ኤክስፖርት ሲሆን ይህም ኤክስፖርት ማይነስ ኢምፖርትስ ብሎ የምናገኘው ውጤት ሲሆን ይህ ደግሞ በውጭ ገበያ ላይ የተመሰረተ ነው ማለት ነው። ከመጀመሪያው ኮምፖነንት ሜን ኮምፖነንት እንጀምራለን which means it is consumption ወይም ደግሞ consumption spending ለተለያየ ፍጆታ የሚወጣ ወጪ ማለት ነው። spending made on domestically produced final goods and service by household። ይህ spending ወይም ደግሞ ይህ ወጪ ማለት ነው ሜድ የሚደረገው ዶሜስቲካሊ ፕሮዲውስ በተደረጉ ወይም ደግሞ በሀገር ውስጥ በተመረቱ ምርቶች ላይ ሲሆን ይህም ፋይናል ጉዶች እና ሰርቪሶች ላይ በጥሬ ዕቃዎች እና በአገልግሎቶች ላይ ሲሆን ይህም የሚሆነው በሃውስሆልድ ወይም ደግሞ በግለሰብ እና በቤተሰብ ደረጃ ነው። It is divided into three major subcategories: expenditure made on durable goods, non-durable goods and service. ይህም በሶስት ዋና ዋና ካታጎሪዎች ሰብ ካታጎሪዎች ንዑስ ክፍሎች የሚከፈል ሲሆን እነዚህም ኤክስፔንዲቸር በዱሬብል ጉድ ላይ ወይም ደግሞ ለብዙ ጊዜ በሚቆዩ ጥሬ ዕቃዎች ላይ የሚወጣ ወጪ፣ ነን ዱሬብል ጉድስ ለጥቂት ጊዜ ዱሬብል ማለት ዱሬቢሊቲ ማለት ለረጅም ጊዜ የሚቆይ ነን ከሆነ ሪቨርስ ይሆናል ማለት ነው። ስለዚህ ነን ዱሬብል ጉድስ ላይ ወይም ደግሞ ብዙ ጊዜ በማይቆዩ እቃዎች ላይ ወጣ ወጪ እና እንዲሁም ደግሞ በሰርቪስ በአገልግሎት ላይ ወጣ ወጪ ተብሎ በሶስት ሰብ ካታጎሪዎች ይከፈላል። ዱሬብል ጉድስ አር ጉድስ ሁዝ ላይፍ ስፓን ኢዝ ኤክስፔክትድ ቱ ቢ ሞር ዛን 3 years። ዱሬብል ጉድ ወይም ደግሞ ለብዙ ጊዜ የሚቆዩ ጥሬ ዕቃዎች የምንላቸው ጥሬ ዕቃዎች ሲሆኑ ጉድስ ሲሆኑ እነዚህም ላይፍ ስፓናቸው የሚቆዩበት ታይም ማለት ነው ከ3 እና ከ3 ዓመታት በላይ የሆነ እንደዛ ይቆያሉ ተብሎ የሚጠበቁ ኤክስፔክት የሚደረጉ ናቸው። ኤግዛምፕል ኢንክሉድ ሃውስሆልድ ኢኩዊፕመንት ሰች አስ ሶፋስ፣ ቤድስ፣ ቴብልስ ኤንድ ኢቲሲ። ለምሳሌ የተለያየ የሃውስሆልድ ኢኩዊፕመንት እንደሚባሉት እቃዎች ማለት ነው። እነዚህ እንደ ሶፋ አይነት፣ እንደ አልጋ አይነት፣ እንደ ጠረጴዛ አይነቶቹን የሚጠቃልሉ ወዘተ የሚጠቃልሉ ናቸው። ነን ዱሬብል ጉድስ አር ጉድስ ዊች ላስት ፎር ኤ ሾርት ታይም ሰች አስ ክሎዝ ኤንድ ፉድ። ነን ዱሬብል ጉድ ደግሞ ጉድ ጥሬ ዕቃዎች ሲሆኑ እነዚህ ጥሬ ዕቃዎች ማለት ነው የሚቆዩት ጥቂት ሾርተር ታይም ወይም ደግሞ ጥቂት ጊዜዎችን ነው። ለምሳሌ እንደ ልብስ አይነት እንደ ምግብ አይነት ማለት ነው። ሰርቪስ ኢንክሉድ the work done for consumers by individual and firms such as haircutting, cleaning, training and doctor visiting። አገልግሎት ደግሞ የሚያካትተው ማለት ነው ወርክ ደን ለኮንሱመሮች ለተለያዩ ደንበኞች ማለት ነው የተሰራ ስራን ሲሆን ይህም በአንድ ግለሰብ ወይም ደግሞ በአንድ ድርጅት ሊሆን ይችላል። ለምሳሌ ሄር ከቲንግ ወይም ደግሞ ጸጉር በሚቆረጥ ታይም፣ ክሊኒንግ በማጽዳት ደረጃ፣ ትሬኒንግ በተለያዩ ትሬኒንጎች በስፖርት ትሬኒንጎች ሊሆን ይችላል እና ዶክተር ቪዚቲንግ የተለያዩ ዶክተሮችን በሚጎበኙ ሰዓት የምናገኘው ሰርቪስ
እሱ አገልግሎት፣ ያኛውም ከዚሁ መካከል ከኮንሱመር ኤክስፔንዲቸር ወይም ደግሞ ስፔንዲንግ ላይ የሚካተት ነው። the other is it is business investment spending። ሌላኛው የቢዝነስ ኢንቨስትመንት ስፔንዲንግ ሲሆን spending on goods and service which are used for production of other goods። የተለያየ ጥሬ እቃዎች ላይ እና እንዲሁም አገልግሎት ላይ የወጣ ወጪ ስፔንዲንግ ማለት ነው። ነገር ግን ፕሮዳክሽን ኦፍ አዘር ጉድ ለፍጆታ ሳይሆን ሌላ ጥሬ እቃዎችን ለማምረት የሚወጣ ወጪን የሚይዝ የሚሸፍን ነው። በዚህ በቢዝነስ ኢንቨስትመንት ስፔንዲንግ ላይ የሚካተት ነው። ኢት ኢንክሉድስ ቢዝነስ ፊክስድ ኢንቨስትመንት ሰች አስ ስፔንዲንግ ኦን ኒው ፕላንት ኤንድ ኢኩፕመንት ባይ ፊርም፣ ሬዚደንሻል ኢንቨስትመንት ኤንድ ኢንቨንተሪ ኢንቨስትመንት። ይህም የሚያካትተው ማለት ነው የተለያዩ ፊክስድ ኢንቨስትመንቶች ቢዝነስ ፊክስድ ኢንቨስትመንቶችን የሚይዝ ኢንክሉድ የሚያደርግ ሲሆን ያው ከኢንቨስትመንት ጋር የሚገናኝ ነው። ምክንያቱም የተለያዩ ፕሮዳክሽን በማምረት ረገድ የሚመጣ ስፔንዲንግ ወይም ደግሞ ወጪ ስለሆነ በዚህም እነዚህ ስፔንዲንጎች አዲስ ኒው ፕላንት ኤንድ ኢኩፕመንት ባይ ዘ ፊርም በድርጅቱ አዲስ የሆኑ የተለያዩ ማምረቻ ማሽነሪዎችን የተለያዩ እቃዎችን ለዛ ለግዢ የሚወጣ ወጪ ሊሆን ይችላል። ሬዚደንሻል ኢንቨስትመንት ሊሆን ይችላል። እንዲሁም ደግሞ ኢንቨንተሪ ኢንቨስትመንት ወይም ደግሞ ለተለያዩ በኢንቨስትመንት ደረጃ የሚኖሩ የሚገኙ እቃዎችን ፕላንቶችን የሚወጣ ወጪ ሊሆን ይችላል። ሬዚደንሻል ኢንቨስትመንት ኢዝ ዘ ፐርቼዝ ኦፍ ኒው ሃውሲንግ ባይ ሃውስሆልድ። ሬዚደንሻል ኢንቨስትመንት የምንለው የአዲስ የሆነ ቤትን በሃውስሆልድ ደረጃ ሲገዛ ፐርቼዝ ሲደረግ ነው። ኢንቨንተሪ ኢንቨስትመንት ሪቨርስ ቱ ቼንጅስ ኢን ኢንቨንተሪ ኦፍ ጉድስ። የኢንቨንተሪ ኢንቨስትመንት ደግሞ በኢንቨንተሪ ኦፍ ጉድ በተለያዩ በማምረቻ ሂደት ላይ ያሉ ጥሬ እቃዎች ላይ በሚቀያየሩ ቼንጅ በሚደረጉ ሰዓት የሚገልጽ ሪፈር የሚያደርግልን ነው። ስለዚህ ለእነዚህ የሚወጣው ወጪ ስፔንዲንግ ቢዝነስ ኢንቨስትመንት ስፔንዲንግ ይባላል ማለት ነው። ገቨርንመንት ፐርቼዝ ኦር ስፔንዲንግ በጂ የሚወከል ሲሆን ይህ ደግሞ የመንግስት ግዢ እና ወጪን የሚያካትት ነው። ስፔንዲንግ ሜድ ኦን ዶሜስቲክ ጉድስ ኤንድ ሰርቪስ ባይ ፌዴራል ስቴት ኤንድ ሎካል ገቨርንመንት በሀገራዊ በፌዴራል በክልላዊ እና በተለያዩ በሎካል ገቨርንመንቶች መንግስት መካከል ማለት ነው። ኦልሬዲ የፌዴራል መንግስት አለ፣ የክልል መንግስት አለ እና በእነዚህ መካከል ያለውን የዶሜስቲክ ጉዶች ላይ በተለያዩ ጥሬ እቃዎች እና አገልግሎቶች ላይ የወጣ ወጪን ስፔንዲንግን የሚሸፍን የሚይዝ ነው። ኢት ኢንክሉድስ ኢንቨስትመንት ሜድ ባይ ገቨርንመንት ኦን ዲፍረንት ታይፕ ኦፍ ኢንፍራስትራክቸር ሚሊታሪ ኢኩፕመንት ኤንድ ስፔንዲንግ ሜድ ፎር ሰርቪስ ኦፍ ገቨርንመንት ኢምፕሎይ። ይህም ማለት ነው የተለያዩ ኢንቨስትመንቶችን በገቨርንመንት ሜድ የተደረጉ የተከናወኑትን የሚያካትት ኢንክሉድ የሚያደርግ የሚይዝ ሲሆን ይህም የተለያየ የሆነ አይነት አላቸው። ለምሳሌ ኢንፍራስትራክቸር ለመሰረተ ልማት ሊሆን ይችላል፣ ለሚሊተሪ ኢኩፕመንት ለወታደራዊ የተለያዩ እቃዎች ሊሆን ይችላል። እንዲሁም ደግሞ ለተለያየ ገቨርንመንት ሰርቪስ ኦፍ ገቨርንመንት ኢምፕሎይ የተለያየ የመንግስት ተቀጣሪዎች ለሚወጣው ሰርቪስ ወይም ደግሞ አገልግሎት የሚደረግ ስፔንዲንግ ወይም ደግሞ ወጪን ሊያካትት ሊይዝ ይችላል ማለት ነው በዚህ በገቨርንመንት ፐርፔዝ ኤንድ ስፔንዲንግ ላይ። The other in the last one category of in this four component is it is net export or NX represent the value of goods and service that are exported minus the value of purchase from the rest of the world። ይህም ሪፕሬዘንት የሚያደርገው የሚወክለው ማለት ነው ቫሊዩ ኦፍ ጉድ ኤንድ ሰርቪስ ኤክስፖርት የተደረጉት ከዚህ ሀገር ወደ ሌላ ሀገር ማለት ነው የወጡ የተለያዩ ጥሬ እቃዎችና አገልግሎቶችን ቫሊዩ መጠናቸው ሲቀነስ ቫሊዩ ፐርቼዝ ፍሮም ዘ ረስት ኦፍ ዘ ወርልድ ከተቀረው ዓለም የተገዛ የተለያዩ ጥሬ እቃዎችና አገልግሎቶችን ማለት ነው ፐርቼዝ የተደረገ ሲቀናነስ የሚመጣ ቫሊዩ ነው ማለት ነው። ይህም ኔት ኤክስፖርትን ሪፕሬዘንት የሚያደርግ የሚይዝ ነው። ፎሬን ሬዚደንት ፊርም ኤንድ ገቨርንመንት ሰምታይምስ ፐርቼዝ ኢትዮጵያስ ፕሮዲውስ ጉድስ ኤንድ ሪሶርስ ኤንድ ዲስ ፐርቼዝ አር ሪፈርድ ቱ አስ ኤክስፖርት ኦር ኤክስ። የተለያዩ የውጭ ሰፋሪዎች እዚህ ሪዛይደንት የሚያደርጉ ወይም ደግሞ ፊርሞች የተለያዩ ድርጅቶች እና ገቨርንመንትስ መንግስቶች ማለት ነው ሰምታይምስ አንዳንድ ጊዜ የኢትዮጵያን ፕሮዳክት ጉድ እና ሪሶርስ የተለያየ ሀብቶች እና ጥሬ እቃዎች ማለት ነው በኢትዮጵያ የተመረቱትን ፐርቼዝ ያደርጋሉ ይገዛሉ እና እነዚህም ፐርቼዞች ማለት ነው ዲስ ፐርቼዝ አር ሪፈርድ አስ ኤክስፖርት። እንደዚህ አይነት ግዢዎች እንደ ኤክስፖርት የሚቀመጡ ናቸው። ለውጭ ገበያ የቀመጠ የተቀረ ለውጭ ገበያ የተሸጠ የኢትዮጵያን ፕሮዳክት ማለት ነው። ፐርቼዝ ደግሞ የምንለው ፐርቼዝ ኢምፖርት ደግሞ የምንለው ማለት ነው ፐርቼዝ ሜድ ባይ ኢትዮጵያን ፍሮም አዘር ካንትሪስ አር ሪፈር ቱ አስ ኢምፖርት። ይህም በኤም የሚወከል ሲሆን በኢትዮጵያን ማለት ነው ከሌሎች
ሀገራት ፍሮም አዘር ካንትሪስ የተገዙ የተለያዩ ግዢዎችን ማለት ነው ሪፈርድ የሚያደርግልን የሚገልጽልን ኢምፖርት እንለዋለን ማለት ነው። ይህም ከሌላ ሀገር ወደ እኛ ሀገር ሲገባ ማለት ነው። በዚህም ኔት ኤክስፖርት ኢዝ ሰምታይምስ ኮልድ ዘ ትሬድ ባላንስ። በዚህም ኔት ኤክስፖርት አንዳንድ ጊዜ ትሬድ ባላንስ በመባል ይታወቃል። ምክንያቱም ያው በኤክስፖርት እና በኢምፖርት መካከል ያለ ልዩነት ወይም ዲፍረንስ ስለሆነ ማለት ነው። ሂንስ ዘ ኔት ኤክስፖርት ኢዝ ዘ ዲፍረንስ ቢትዊን ኤክስፖርት ኤንድ ኢምፖርት። በዚህም ኔት ኤክስፖርት ማለት ነው የኤክስፖርት እና የኢምፖርት ዲፍረንስ ልዩነት ወይም ደግሞ እነሱ ሲቀናነሱ የሚመጣ ነው ማለት ነው። ኢት ሾውስ ዳት ዘ ኤክስፔንዲቸር ሜድ ኦን ዶሜስቲካሊ ፕሮዲውስድ ጉድስ ኤንድ ሰርቪስ ባይ ፎሬነርስ ዊች ኢዝ ኢንካም ፎር ዶሜስቲክ ፕሮዲውሰርስ። ይህም የሚያሳየን ሾው የሚያደርገን ማለት ነው ኤክስፔንዲቸር የተለያዩ ወጪዎች ማለት ነው ሜድ ኦን ዶሜስቲካሊ ፕሮዲውስድ ጉድስ ኤንድ ሰርቪስ በተለያዩ በፎሬነሮች በውጭ ዜጋዎች የወጡ ዶሜስቲካሊ በሀገር ውስጥ በተመረቱ ምርቶች ጥሬ ዕቃዎችና አገልግሎቶች ላይ መሰረት ያደርጋል። which is income for domestic producer። ይህም ገቢው ለዶሜስቲክ ፕሮዲሰሮች ወይም ደግሞ ለሀገር ውስጥ አምራቾች ነው ማለት ነው። በዚህም ኔት ኤክስፖርት is equals to ኤክስፖርት ማይነስ ኢምፖርት ይሆናል ማለት ነው። Net export can be positive or negative depending on the relative magnitude of X and M። ኔት ኤክስፖርት ማለት ነው ፖዘቲቭ ሊሆን ይችላል እንዲሁም ደግሞ ኔጌቲቭ ሊሆን ይችላል። ይህም መሰረት የሚያደርገው ወይም ጥገኛ የሚሆነው ሪላቲቭ ማግኒቱ ኤክስፖርት ኤንድ ኢምፖርት የኤክስፖርትን እና የኢምፖርትን ሪላቲቭ አንጻር የሆነ ማግኒቱድን መሰረት ባደረገ ወይም ደግሞ እሱን ጥገኛ ባደረገ መልኩ ነው። ኢፍ ኤክስፖርት አር ግሬተር ዛን ኢምፖርት ኤክስፖርት ከኢምፖርት የሚበልጥ ከሆነ ኔት ኤክስፖርት ኢዝ ፖዘቲቭ። ምክንያቱም ኤክስፖርት ማይነስ ኢምፖርት ኤክስፖርት ከበለጠ ማይነሱ የሚመጣው ፖዘቲቭ ስለሆነ ለምሳሌ 100 ቢሆን ኤክስፖርቱ ኢምፖርቱ ደግሞ 8 ቢሆን ማለት ነው ኦልሞስት 80 ቢሊዮን እንደዛ ብንለው 100 ቢሊዮን ደግሞ ኤክስፖርት ያደረግነው ቢሆን 100 ሲቀነስ 80 ቢሊዮን ኦልሞስት 20 ቢሊዮን ፖዘቲቭ ይሆናል ማለት ቢኮዝ ኤክስፖርቱ ግሬተር ዛን ስለሆነ ኔት ኤክስፖርቱ ፖዘቲቭ ይሆናል። ኢፍ ኢምፖርት አር ግሬተር ዛን ኤክስፖርት ደን ዘ ኔት ኤክስፖርት ኢዝ ኔጌቲቭ። ኢምፖርቱ ደግሞ ወደ ሀገር ውስጥ ያስገባ ነው ደግሞ ወደ ሀገር ውስጥ ከሸጥ ነው ከሀገር ካወጣ ነው ለውጭ ገበያ ካቀረብ ነው የሚበልጥ ከሆነ ደግሞ ኔት ኤክስፖርቱ ኔጌቲቭ ይሆናል። ይህንንም በቫይስ ቨርሳ አድርገን ብንወስደው ኤክስፖርታችን 80 ቢሊዮን ቢሆን 18 ቢሊዮን ቢሆን ኢምፖርታችን ደግሞ 100 ቢሊዮን ቢሆን ማለት ነው ኔጌቲቭ 20 ቢሊዮን ይመጣብናል ማለት። በዚህም ኔት ኤክስፖርቱ ኔጌቲቭ ይሆናል ቢኮዝ the import is greater than export. Finally, the GDP by expenditure approach can be computed as the sum of four major expenditure in the economy. በመጨረሻ ማለት ነው የጂዲፒ ኤክስፔንዲቸር አፕሮች ኮምፒውት የሚደረገው የሚሰለው በእነዚህ በአራቱ ዋና ዋና በሚባሉ በኢኮኖሚ ውስጥ ባሉ ኤክስፔንዲቸር ድምሮች ፎር ሜጀር ኤክስፔንዲቸር ኢን ኢኮኖሚ ባሉ ድምሮች የሚሰላ ኮምፒውትድ የሚደረግ ሲሆን ይህም the contribution of each of these element depend on country specific situation but the personal consumption expenditure takes a large share። እነዚህም ማለት ነው የነዚህ እያንዳንዳቸው የኮንሱመር ስፔንዲንግ የኢንቨስትመንት ስፔንዲንግ የገቨርንመንት ፐርቼዝ ኤንድ ስፔንዲንግ እና ኔት ኤክስፖርት ማለት ነው ኢች ኦፍ ዲስ ዲፔንድ የሚያደርጉት የካንትሪ ስፔሲፊክ ሲቹዌሽን ወይም ደግሞ የሀገሪቷ ወሳኝ ሁነቶች ላይ ሲቹዌሽኖች ላይ ሲሆን ነገር ግን የፐርሰናል ኮንሰምፕሽን ወይም ደግሞ አንደኛው የሲ ማለት ነው which means the personal consumption በሃውስሆልድ ላይ መሰረት የሚያደርገው ኤክስፔንዲቸሩ ላይን ሼሩን ወይም ደግሞ አንበሳውን ድርሻ ይወስዳል ማለት ነው ከነዚህ ከአራቱ መካከል። ነገር ግን እነዚህ ሁሉም ዲፔንድ የሚያደርጉት የካንትሪ ስፔሲፊክ ሲቹዌሽን ላይ ነው። ጂዲፒ ኢኳልስ ቱ ኮንሱመር ስፔንዲንግ ፕላስ ኢንቨስትመንት ስፔንዲንግ ፕላስ ገቨርንመንት ፐርቼዝ ኤንድ ስፔንዲንግ ፕላስ ኔት ኤክስፖርት which means ኤክስፖርት ማይነስ ኢምፖርት ብለን በዚህ አይነት መንገድ ጂዲፒን ማስላት እንችላለን ማለት ነው። this is the one በኤክስፔንዲቸር አፕሮች መካከል የምንመለከተው ሲሆን በቀጣዩ ፓርት ላይ ደግሞ የኢንካምን እና የቫሊዩ አድድ አፕሮችን እንመለከታለን። that's all about today's lesson። የዛሬው ሌሰን ይህንን የሚመስል ሲሆን ቪዲዮውን እስከ መጨረሻው ድረስ ስለተከታተላችሁት እጅግ አድርጌ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር እና እንዲሁም ኮመንት በማድረግ የቻናላችን ቤተሰብ ይሁኑ። ሰላም።